ሰላም ጤና ይስጥልኝ ውድ የነጋስ ኪችንስ ቤተሰቦች እንዴት ናችሁ? ዛሬ ቆንጆ የሆነ የምግብ አማራጭ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ ለየት ያለና በጣም ጣፋጭ የሆነ ምግብ አሰራር ታገኛላችሁ። ጎመን እንዴት አድርገን ከምስርና ከድንች ጋር አጣፍጠን እንደምንሰራ እናያለን። ቪዲዮውን ከመጀመራችሁ በፊት ላይክ ያደርጋችሁ። አሁን ወደ አሰራሩ እንገባለን። ጎመናችንን እንደዚህ እንደምታዩት ቅጠሉን ቆራርጬ አዘጋጅቻለሁ። የፈላ ውሃ ውስጥ ጨምረውና እስኪ በስል እጠብቀዋለሁ። ልክ እንደዚህ እንደምታዩት በደንብ ከበሰለልኝ በኋላ መብሰሉን በእጄ አረጋግጬ አወጣዋለሁ። ከዛን ቀጣዩን ስራችንን እንጀምራለን ማለት ነው። እዚህ ጋር በሌላ ድስት በደቃቁ የተከተፈ ሽንኩርታችንን ጥደን በውሃ ብቻ እናበስለዋለን። እንደዚህ ሆኖ ቆንጆ ሆኖ ውሃውን ጨርሶ በስሎልኛል። አሁን ዘይታችንን እንጨምራለን። የሚበቃንን ያህል ዘይት ከጨመርን በኋላ ዘይታችንንና ሽንኩርታችንን ደግሞ ጊዜ ወስደን እንደዚሁ በደንብ አድርገን ጠብሰን እናበስለዋለን። እዚህ ጋር በደቃቁ የተከተፈ ነጭ ሽንኩርት አለኝ። አብሬ ከሽንኩርቴ ጋር አቁላልቼ ጠብሰዋለሁ። እሺ አሁን 2 የሾርባ ማንኪያ የሚሆን በርበሬ ጨምሬበታለሁኝ። እሱን ደግሞ በደንብ አድርጌ ከጎኑ ውሃ ጥጃለሁኝ። ጠብ ጠብ ያደረኩ አቁላላለሁ። ቪዲዮ እንዳይረዝምባችሁ አቁላልቼ ተመልሻለሁኝ። ከዛን እዚህ ጋር 1 ኩባያ የሚሆን ለ30 ደቂቃ የተዘፈዘፈ ከምስር አዘጋጅቻለሁ። እሱን እጨምረዋለሁ። ከዛ ምንድነው ማድረገው ከቁሌቱ ጋር አላቅላለሁም። ቀጥታ የሞቀ ውሃ አዘጋጅቼ ምስሩ ሊያበስሎ የሚችል ያህል እጨምርበትና እንዲበስል አደርገዋለሁ። ምስራችን እስኪበስል እዚህ ጋር ጎመናችንን ማዘጋጀት እንጀምራለን። ጎመኑን ውሃውን በደንብ አድርገን ጨምቀን እናወጣውና በምታዩት መንገድ ደቀቅ አድርገን ለመክተፍ እንሞክራለን። በተቻለን አቅም ደቀው እንዲከተፍልን እናደርገዋለን ማለት ነው። ሁሉንም የተዘጋጀውን ጎመናችንን እንደዚህ በተራ በተራ እየጨመቅን ደቀቅ አድርገን ከትፈን አዘጋጅተን እንጨርሳለን። እዚህ ጋር እንደምታዩት ይሄው ቆንጆ ሆኖ ምስሩ እየበሰለና የተቆላላልን ነው። ከዛ ድንቻችንን ልጠን ያዘጋጀነውና በመካከለኛ ሳይዝ የከታተፍነውን ድንች እንጨምርና አብረን ደግሞ እናበስላለን። እሺ ያው እንደዚህ እንደምታዩት አሁንም ድንቻችን በስሎልናል። ሳይቦካብን ቶሎ ብለን እየተከታተልን እናማስልና በመቀጠል ቀጣይ ግብአታችንን ለመጨመር ዝግጁ እናደርጋለን ማለት ነው። አሁን ቀድም የከተፍነውን ጎመናችንን እንጨምርበታለን። ድንቹ ሙሉ ለሙሉ ሳይበስል ቀረት ሲለው ነው ጎመናችንን መጨመር ያለብን፣ ምክንያቱም ድንቹ እንዳይቦካብን ማለት ነው። ልክ እንደዚህ ጎመናችንን ጨምርና በቀስታ እናዋህደዋለን። ያን ያህል አሁን ከዚህ በኋላ ብዙ ሰዓት አንፈልግም። ጎመናችን የተቀቀለና የበሰለ ስለሆነ ማለት ነው። እዚህ ጋር አሁን ቅመማችንን እንጨምራለን። ለወጣችን ልዩ ጣዕም የሚሰጥልን የጥቁር ቅመም እንጨምርበታለን። ቆንጆ ነው። ይሄ ወሳኝ ነው ለዚህ ወጥ ስራ ማለት ነው። የጥቁር ቅመም 1 ሻይ ማንኪያ ጨምሬበታለሁኝ። እንደዚህ በጥንቃቄ ከማሰልንና ቅመማችንን ካዋሃድን በኋላ ለተወሰነ ደቂቃ ደግሞ ከቅመሙ ጋር ወጡ እስከሚገናኝ እናንተከትከዋለን። ልክ እንደዚህ በደንብ ከተንተከተከልን በኋላ ቀጣይ የምንጨምረው ነገር ቢኖር ጨውና የመከለሻ ቅመም ይሆናል ማለት ነው። 1 የሾርባ ማንኪያ ጨው ተጠቅሜያለሁኝ። ጨውን ያው እየቀመሳችሁ ትጨምራላችሁ።
እዚህ ጋር ደግሞ አንድ ሻይ ማንኪያ የመከለሻ ቅመም ጨምሬያለሁኝ። በቃ የተጠቀምኳቸው ቅመሞች እነዚህ ናቸው። ይሄ ቅመሙ በቂ ነው። በጣም ልዩ የሆነ ጣዕም ነው የሚሰጠው። የዛሬው ቪዲዮአችን ይሄንን ይመስላል። እንግዲህ በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ደግሞ መልካም ሳምንት ይሁንላችሁ። ቪዲዮን ከወደዳችሁት ግን ላይክ እና ሼር ማድረግ እንዳይረሳ። ባይ ባይ። በቃ ምን እላችኋለሁ፣ ይሄንን ሞክሩት በእውነት